ዛሬም በገዳሙ ውስጥ አባቶች ተገለዋል። መነኩሴ የነበረው ሰው ሚስት በማግባቱ ሁሉንም አሳዝኗል። አቡነ በርናባስ ዛሬም ሌላ ጉድን ተናግረዋል። የዚህ ወንድማችን አሳዛኝ ታሪክም እጅግ መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እንደ ሁሌው እግዚአብሔር ይመስገንልን ይገባል። ሁላችሁም እግዚአብሔር ይመስገን እያላችሁ ኮሜንት አድርጉ። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። የዛሬ ቪዲዮአችን እጅግ ወቅታዊ እጅግ አስተማሪ ናቸው። ባለፈው ቪዲዮአችን ላይ ጥያቄ ጠይቀን ነበር። ብዙዎቻችሁ የጥያቄውን መልስ አግኝታችሁታል። ግን እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆን ከታች በምትመለከታቸው ሊንኮች ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም ሽልማት ያለው ጥያቄ አለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ቪዲዮአችን ዛሬ በዚህ እንጀምራለን። እንኳን ማርያም እኔ ያማልዳለሁ ምን ማለት ነው? ምን ማለት ነው? አንድ ክርስቲያን ያማልዳል። ታውቃላችሁ? አንድ ክርስቲያን ለባልንጀራው ቢጸልይ ያማልዳል አያማልድም? አንድ ምዕመን ማለት ወንድም ሆነ ሴትም ሆነ እኔ ብቻ አይደለሁም እኮ አንድ ክርስቲያን ለባልንጀራው እግዚአብሔርን ቢለምን ከእግዚአብሔር ያማልደዋል። የቅዱሳን ፍጹም ነው፣ ነውር የለበትም። የኛ ግን ኃጢአት የተቀላቀለበት ነው። ለባልንጀራችን ብንጸልይ ከነ ነውራችን፣ ከነ ድክመታችን፣ ከነ ክፋታችን፣ ከነ ርኩሰታችን ነው እኛ ብንጸልይ። ድንግል ማርያም ግን ንጹህ አእምሮዋን ይዛን የምትጸልየው። ማንም ሰው ለባልንጀራው የሚጸልይ ባልንጀራውን ከስህተት የሚመልስ ቢኖር እሱ የእግዚአብሔርን ድነት ገንዘብ ያደርጋል ተብሎ አንደኛ ያዕቆብ መልእክት ምዕራፍ 5 ላይ ተጽፎልናል። ለባልንጀራችን ሁላችንም መጸለይ እንችላለን። አይገርማችሁም? የሚገርማችሁ ነገር እንግዲህ ስለ ምልጃ ሲነሳ ምልጃ ያስፈልገንም ብለው የሚናገሩ ሰዎች አብዛኛዎች በሚባል ደረጃ ፓስተር እንትና ነብይ እንትና ይጸልይልናል እያሉ ገስት ሃውስ እየተከራዩ እንደፈለጉ የሚሆኑ ሰው ናቸው። እንግዲህ እነዚህ ፓስተር ናቸው ነብይ ናቸው የሚባሉ ሰዎች ለስጋዊ ፍላጎታቸው ሲሉ እጅግ በጣም ብዙ ነገሮችን የሚያደርጉ ሰዎች እንደሆኑ ይታወቃል። ግን ደግሞ እግዚአብሔር ቅዱሳን ናቸው ብሎ የመረጣቸውን ሰዎች የእነርሱ መልጃ አልፈልግም ብለው እኛን ኦርቶዶክሳውያን ሲነቅፉን እናያለንና መልጃ አስፈልግም ካላችሁ የፓስተሩ ነብይ ነኝ የሚለው ጸሎት ለእናንተ ምን ይሰራላችኋል? አባታችን ቃለ ሕይወትን ያሰማልን። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የዚህ የወንድማችን ታሪክ በጣም ብዙዎቻችን አሳዝኗል። እስኪ ቪዲዮን አይተን እንመለስ። እናቴን አባቴን ሁለት ወንድሞቼ የቀበርኩበት ስፍራ ነው። ሻማ 5 ሻማ የሚታያቸው እናቴም 2002 አባቴም 2006 ታላቅ ወንድሜን ደግሞ 2009 አንደኛውን ታላቅ ወንድሜን ደግሞ 2012 ለእናትና አባቴን ደግሞ መኖሪያ ቤት ያስቀምጥልኝ 2013 አጥቻለሁ። በ11 አመት ውስጥ ሁሉ ነገር አጥቻለሁ። ማጣት የሚባሉ ነገሮች ሁሉ አጥቻለሁ። ይሄን ቪዲዮ ለምን እንደምቀርጽ አላውቅም። ግን በቃ በህይወታችሁ ደስተኛ ያልሆናችሁ ሰዎች፣ የተጨነቃችሁ የተቸገራችሁ ሰዎች አላችሁ። ብዙ ነገር ሐሳብ አይምሯችሁ የሆናችሁ ሰዎች አሉ። ከዚህ እናልፍ። መጨረሻችን ይሄ ነው። ከኔ ቤተሰብ ተማሩ። እግዚአብሔር ማጣት የሚባሉት ነገሮች ሁሉ እኔ አይቼዋለሁ። ባይዘው ለቅርብ ጓደኞቼ እላቸዋለሁ እኔ ባብድም ስኬታማ በሆነም የሚያምርብኝ ሰው ነው። ምክንያቱም ባብድም እናቱን፣ አባቱን፣ ወንድሞቹን፣ ቤተሰቦቹን ሁሉ ነገር አጥቷል። የሚያሳብድ ምክንያት አለኝ። ስኬታማ በሆነም ደግሞ ከዚህ እናቱን አባቱን ሁሉ ነገር አጥቶ ከዚህ ሁሉ ነገር አልፎ እዚህ ደርሷል ይባላል። ገብታችሁ? ሁለቱም የሚያምርብኝ ሰው ነው። ተኛው በህይወታችሁ አይዟችሁ። እግዚአብሔር መልካም ነው። እውነት ተስፋ አትጥሩ። ሁሉም ለበጎ ነው። እኔ ወንድማችንን ታሪክ ስሰማና እርሱ ያለበትን ጥንካሬ ሳይ እኔ አፍሬያለሁ። ለምን አብዛኛዎቻችን በሚባል ደረጃ እግዚአብሔርን በሆነው ባልሆነው እኔ ምን አርጌ ነው እያልን ስንወቅስ እንውላለን። እንቅፋት ሲመታን ሁሉ እግዚአብሔር ምን አርጌ ነው የምንል ሰዎች ብዙ ነንና እንዲህ አይነት ወንድሞች በጣም ብዙ እህቶች እንዲህ አይነት መከራና ችግርን ይዘው ሁሌም ቢሆን የእግዚአብሔር መልካም መንገድ ነው ያሉ እግዚአብሔርን የሚያመሰግኑ በጣም ብዙ ወንድሞች በመከራ ያለፉ ወንድሞች አሉና የዚህም የወንድማችን ታሪክ ይህንን ሰሞን እጅግ በጣም መነጋገሪያ ሆኗል። በጣም ህይወት እንደዚህ ያለችብኝ ስራ አላገኘሁም እንደዚህ ሆኛለሁ እያለን ህይወታችን ለማጥፋት እንኳን የምንጥር በጣም ብዙዎቻችን አለና እንዲህ አይነት ሰዎች እንኳን እንዲህ አይነት መከራ ደርሶባቸው ህይወታቸውን አላጠፉም። እንኳን እኛ ስራ አጣን ብለን ህይወታችንን እናጠፋና ከእንዲህ አይነት ወንድሞች ሁላችንን ልንማር ይገባል። ወንድማችንን እግዚአብሔር ጥንካሬውን ያድለው። ከዚህ በላይ እንግዲህ በመልካሙ መንገድ እግዚአብሔር ይምራው እንላለን። እስኪ ኮሜንት ላይ እናንተ የሚሰማችሁን ነገር ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ጉዳይ መካከል መነኩሴ
የነበሩ ሰው ምንኩስናውን አልፈልግም ብለው ሚስት እንዳገቡ አንዳንድ ሶሻል ሚዲያዎች ላይ ያየን ነበር። እስኪ ቪዲዮውን አይተን አንዳንድ አስተያየቶችን የምንሰጥ ይሆናል። ኦርቶዶክሳውያን ቴሌሚዲያን 10 ጊዜ ኮፒ ሊንክ አድርጉ። ይፋ ማድረግ አልፈለኩም ነበር፣ ይፋ ስለሆነ ነው። ከኋላ የምትመለከቷቸው ቆሞስ አባ ወልደ ሰማዕት ይባላሉ። የአበራ ጊዮርጊስ አገልጋይ ነበሩ። በአሁኑ ወቅት ምንኩስና ይበቃኛል ብለዋል፣ አሳውቀዋል። ኦርቶዶክሳውያን ስላሳወቁ ነው ላሳውቃችሁ የፈለግኩት። ከዚህ በኋላ ወደ ትዳር አለሙ ብለዋል። ኦርቶዶክሳውያን ጎንደር መጠየቅ ትችላላችሁ። ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ወደ ቪዲዮ ዘንድሮ እንግዲህ የማይሰማ ነገር የለም። ምንኩስናው ይበቃኛል፣ ከዚህ በኋላ ደግሞ በትዳሩ ነው መቀጠል የምፈልገው ብለው ምንኩስናው እንደተውት የዚህን ሰውዬ ጉዳይ ያያችሁ ትገኛላችሁ። በጣም በሶሻል ሚዲያው እጅግ በጣም መነጋገሪያ ስለሆነና በዚህም በጣም ብዙ ሰዎችም አስተያየት ሲሰጡበት ስለነበር እንዲያው እናንተም ብታዩት ከማለት አንጻር ነው እንጂ እንዲህ አይነት ነገሮችን አምጦ ማራገቡ መልካም አይደለም። ግን በጣም ብዙ ሰዎች ያወሩበትም ጉዳይ ስለሆነ በዚህ ማስተያየት ብንሰጥበት ብዬ ነው ያመጣሁት። አንድ ሰው እንግዲህ ስርዓተ ምንኩስናን ፈጸመ ማለት ከዓለም ተለየ፣ ሁሉን ነገር ለእግዚአብሔር አስገዛ፣ ሞተ እንደማለት ነው በቤተክርስቲያናችን አስተምሮ አረዳድም። ይህ ሰውዬ እንግዲህ ሚስት ያገባው ከሞት ተነስቶ ነው ማለት ነውና አሁን ላይ በምንኩስና ደረጃ በቅስና ደረጃ ወይም ደግሞ ይህ በክህነት አገልግሎት በምንላቸው ነገሮች ክህነቱን ፈልገው ሳይሆን አንዳንድ ሰዎች በቃ ገንዘብ ይገኝበታል ብለው ይገቡበታል። ከዛ በኋላ ምንኩስናውን አያውቁትም። ምንኩስና ምንድነው ብለን ብንጠይቃቸው እንኳን መነኩሴ ሆነው በጣም የማይገልጹ ይሄው እኛ ምንኩስና እንደዚህ ነው ብለን እንድናቀለው የሚያደርጉን በጣም ብዙ ሰዎች አሉ። ይህ ሰው እንግዲህ የገባበት እውነት እግዚአብሔርን ፈልጎ ሳይሆን መነኩሴ ሰው ሲሆን በቃ ገንዘብ ስለሚያገኝ ብሎ ስለሚያስብ ያንን ነገር ገባበት። ወይ ገንዘቡን አግኝቷል ወይም ደግሞ ገንዘቡን አላገኘም። ይህ ሰው ደግሞ ከዚህ በኋላ ሚስት ነው የምፈልገው ብሎ ምንኩስናውን እንደጣለ እንግዲህ እያየን እንገኛለንና አሁንም ቢሆን በእኛ በኦርቶዶክሳውያንና በቤተክርስቲያናችን ያለው ችግር ምንድነው? ይሄ የምንኩስናን መንገድ በጣም ብዙዎቹ ይሄ የገንዘብ መንገድ የሀብት መንገድ አድርገው ይረዱታሉና እኛም ኦርቶዶክሳውያን በቃ መነኮስ ተብለን ስንነገር በቃ ብር በገፍ የምንሰጥ መኪና ገዝተን የምንሰጥ በጣም ብዙዎች አለን። አብሶ ደግሞ ወደ አዲስ አበባ አካባቢና እንዲህ አይነት ነገሮችን ስናደርግ እነዚህን መነኮሳት ያዳናቸው ሳይሆን የገደልናቸው እንደሆነ ልናውቀው ይገባናል። የዚህ ሰው ጉዳይ ይህንን ሰሞን መነጋገሪያ ሆኗል ማለት ነው። ምን እንደምላላቅም እስኪ እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንዲህ አይነት ነገሮች የበዙት ግን እውነት ምንኩስናውን ፈልገው በሚገቡ ሰዎች ሳይሆን እንዲህ ገንዘብን ፈልገው በሚገቡ ሰዎች እንደሆኑ ልናውቀው ይገባል። እንዲህ አይነት መነኮሳት እንዳሉ ሁሉ የአባታችን የእንጦንስን ስርዓት ጠብቀው ደግሞ በየገዳማቱ እጅግ በጣም በዓታቸውን ዘግተው ለሀገር ለወገን የሚጸልዩ መነኮሳትም እንዳሉ ልናውቀው ይገባል ማለት ነው። አሁን ላይ በከተማ እንዲያው ገንዘብ ስጡኝ እንደዚህ አድርጉልኝ የሚለውን ብቻ መነኮስ እያየን ምንኩስናን እኛም እንዲህ ነው ብለን ስለ ምንኩስና ጥሩ ያልሆነ ነገር ባናወራ መልካም ነው ላለው። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን። ማንንም እንዳታምኑ ነው። እገሌ አባት ነው፣ እገሌ መነኩሴ ነው ናቸው፣ እገሌ አጥማቂ ነው፣ እገሌ ሰባኪ ነው፣ እገሌ ዘማሪ ነው፣ እገሌ እኮ ጸሎተኛ ነው፣ እገሊት እኮ እንዲህ ናት ብላችሁ ማንንም ሰው እንዳታምኑ። የፈለገ ጸሎተኛ ቢሆኑ ከዳዊት ይበልጣል? አይበልጡ። ቢፈውሱ ሀብተ ፈውስ የተሰጠው ነው ዳዊት። አቤት መዝሙር ቢባል ከዳዊት በላይ ዘማሪ የለም፣ ሰባኪ የለም። ማንንም እንዳታምኑ። ኃጢአት ያላዋረደችው የለም፣ ወግታ የጣለቻቸው ብዙዎች ናቸው። ካህን አሁን እንዲጠላ ሰይጣን የማይሰራው ነገር የለም። ከቅዱስ ፓትርያርኩ አንስቶ ካህናትን እንድንጠላ እኔ ቄስ አልወድም የሚሉ ኮስተር ብለው ደስ ብሏቸው የሚሉ ሰዎች ያሉት ሰይጣን ሆን ብሎ የሚሰራው ካህንን ሲያጣላ ንስሐ እንደማትገባ ስለሚያውቅ ብዙ ሰው አለ። እኔ ከዛሬ ጀምሮ የአባ ገሌን መስቀል አልሳለምም የሚል መስቀሉ የማን ነው? እኔ አቡነ ገሌን የአባ ገሌን ቄስ ገሌን እኔ አይጥሙኝም የሚል ሰው አለ። መስቀሉ እኮ የክርስቶስ ነው። የክርስቶስ መስቀል እንኳን ኃጢአተኛ ካህን ቀርቶ ሰይጣን ቢይዘው አይረክስም። ችሎ አይዘውም እንጂ ሰይጣን ቢይዘው አይረክስም። መስቀሉ መስቀል ነው። ስጋው ደግሞ አልቀበልም። እኔ ካህን አልወድም። የሆነ ጊዜ የሆኑ ካህን እንዲህ ሲያደርጉ አይቻለሁ። ከዛ በኋላ ከቤተ ክርስቲያን ቀረው ብለው ደስ ብሏቸው የሚያወሩ ሰዎች አሉ። እግዚአብሔር የሚሰማህ መስሎሃል? እሳቸውን ለሰሩት ይቀጣቸዋል። አንተ ደግሞ ለቀረህበት ትቀጣለህ። ሁለተኛ ካህን ላማህበትም ትቀጣለህ። እግዚአብሔር የፍትህ አምላክ ነው። ኃጢአት በኃጢአት አያጣፋም። የሆኑ አባት እንዲያረጉ ብለህ የምትድን መስሎሃል? እሳቸውን ስላረጉበት ይቀጣቸዋል። አንተን ስላማህበትና ስለቀረህበት ይቀጣል። በተለያየ ፋይል ነው የሚያየው። ያንተ ሌላ የእሳቸው ሌላ። የእሳቸው እንዲህ ስላረጉ ምን ያርግ እሱ ወዶ እኮ አይደለም ብሎ አያጣፋልም። በጣም ብዙ ሰው ንስሐ የማይገባው ኃጢአቱ ከብዶት አይደለም። ከኃጢአት መገላገል ሳይፈልግ ቀርቶ አይደለም።
ለወደፊት ሊሰራ ላሰበው ኃጢአት ሲል ነው። መምህራችን እናመሰግናለን። አብዛኞቻችን በሚባል ደረጃ አንድ መነኮስ ጥፋት ሲሰራ፣ አንድ ካህን ጥፋት ሲሰራ፣ አንድ ዲያቆን የሆነ ያልተገባ ስራ ሲሰራ ስናይ ዘንድሮ ምን ዲያቆን አለ፣ ምን ካህን አለ፣ ምን መነኩሴ አለ፣ ካህን ድሮ ቀረ፣ መነኩሴ እንደዚህ ሆነ እያለን በቃ ስለ መነኮሳት ብቻ አንድ ሰው በሰራው የምንናገር የምንተች ሰዎች አለንና የእኛን ኃጢአት ትተን ስለ መነኮሳት፣ ስለ ቀሳውስት፣ ስለ ዲያቆናት የምንፈተፍት ሰዎች የእኛን ኃጢአት ዞር ብለን ማየት ይገባናል። ጥፋት ሲሰሩ ጥፋት ሲያደርጉ የምናያቸው የቤተክርስቲያን አገልጋዮች እንዳሉ ሁሉ በመልካም ስራ የሚረማመዱ ክርስቶስን መስለው የሚኖሩ መነኮሳት፣ ዲያቆናት፣ ቀሳውስት ደግሞ እንዳሉ አሁንም ቢሆን ልናውቀው ይገባናል ማለት ነው። ቀደም አይተናል የዛ የመነኩሴውን ጉዳይ። መነኩሴው እንግዲህ ሚስት አገባ፣ ግን ደግሞ በበዓት ተወስነው ምንኩስናን በምንኩስና ስርዓት የሚያስኬዱ እጅግ በጣም ትሁት የሆኑ ለእግዚአብሔር ሁሉ ነገራቸውን የሰጡ አባቶችም እንዳሉ ልንዘነጋ ይገባንም። ይህንን ሰሞን እንግዲህ በጣም መነኮሳትን በዛ ቪዲዮ ጉዳይ በጣም ብዙ ሰው ሲተች እያየሁ ነበርና ከመተቸታችን በፊት ድርጊቱ ልናገናዝብ ይገባል። መላ ካህናት፣ መላ ዲያቆናት፣ መላ መነኮሳት በአንድ ሰው ምክንያት መሰደብ፣ መተቸትም መጠላትም እንደሌለባቸው ልናውቀው ይገባናል። ብዙ ዲያቆናት ያስቀድሱ የነበሩ እህቶችን ከቅዳሴ እንዲቀሩ አድርገው ሊሆን ይችላል። ብዙ መንፈሳውያን ሰዎች ቤተክርስቲያን የሚመጡ ማህበራትን የሚመሩ ሰንበት ትምህርት ቤት ላይ የሚያገለግሉ ቤተክርስቲያን የሚያዘወትሩ ሰዎች ለብዙ ሰዎች ከቤተክርስቲያን መራቅ ምክንያት የሆኑ እነሱ ናቸው። ምክንያቱም ሲቆርቡ ይታያሉ፣ ተመልሰው ሄደው ደግሞ በንግድ ስራ ሲያጭበረብሩ ይገኛሉ። ቤተክርስቲያን ታጥቀው ያገለግላሉ፣ ከቤተክርስቲያን ሲወጡ ደግሞ ጉቦ ይቀበላሉ። በቤተክርስቲያንም የሚቀድማቸው የለም። መጠጥ ቤት ሲከፈትም ቀድሞ የሚገኙ እነሱ ናቸው። ለብዙ ሰዎች መጥፋት ምክንያት የሆኑ በጣም ብዙ ሰዎች ናቸው። ለማን መዳን ምክንያት ሆናቸዋል? ከራብ ያዳናቸዋቸው ሰዎች እነማን ናቸው? ክርስቶስ ወደ ምድር ወርዶ ከራብ ያዳናቸው፣ ከደዌ የፈወሳቸው፣ መርከባቸው ተሰብሮ እንዳይሰጠሙ በባህር ላይ ነፋስ ባናወጠው ጊዜ ባህሩን ደርሶ ነፋሱን የገሰጸላቸው ስንቶች ናቸው? የማንን ነፋስ ገሰጻችኋል? እናንተ የማንን ማዕበል ጸጥ አድርጋችኋል? ምክር ለግሳችሁ በነፃ የሚሰጠውን ምክር እንኳን ለግሶ በፈተና ውስጥ ያለችን ነፍስ ማሳረፍ ይቻለ ከኛ መካከል ስንት ነው? ለሰው የማይገደን አይደለን እንደኛ? ለማንም የማይገደን መምህራችን ቃለ ሕይወትን ያሰማልን። ለሁላችንም እግዚአብሔር ልቦናን ያደለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን አባታችን አቡነ ጴጥሮስ የተናገሩት ነገር እጅግ በጣም መነጋገሪያ ሆኗል። ከዛም በኋላ ሌላ የሚያሳዝን ጉዳይ ተፈጥሯልና አባታችን ንግግር አድምጠን ሌሎች ጉዳዮችንም አብረን የምናይ ይሆናል። ጃፓን እምነት የሌላት ሀገር ናት። በአመት አንድ ቀን ነው የአምልኮ ቦታ የሚሄደው በሙሉ 80 ሚሊዮን ህዝብ ነው። 80 ሚሊዮን ህዝብ በአመት አንድ ቀን የአምልኮ ቦታ ይሄዳል። ግን ጦርነት የለም ጃፓን። ረሃብ የለም ጃፓን። የርስ በርስ መከፋፈል የለም ጃፓን። ጄኔቫ ሄጄ ነበር ባለፈው። 5-6 ቋንቋ አላቸው። በቋንቋ የሚጣላ ሰው የለም። በቋንቋ የሚጣላው ደንቆሮ ነው እንጂ ሰው በቋንቋ አይጣላም። ቋንቋ ለሰው እንጂ ሰው ለቋንቋ አልተሰጠም። ያን ፍቅር ተሰጠን፣ ፍቅር መኖር አቃተን። አያሳዝንም? እንዴት እንደሚሰማችሁ አላቅም። ወርቅ ተሰተን በማይረባ በቆሻሻ ላይ መውደቅ የምንፈልግ ድሆች፣ አይምሯችን የደህየ ትልቅና ትልቅ አገርና ትልቅ ህዝብ በትንሽ ዘመን ላይ ወደቀ። ትልቅ ህዝብ ትልቅ አገር በትንሽ ጊዜ ላይ ወደቀ። እግዚአብሔር ትንሽነታችን ተመልክቶ ከፍ ያርገን፣ በፍቅሩ ይጎብኘን። እሱ ፍቅር ተገለጠ። እኛ እንድንኖረው ፍቅር ተገለጠ። ሌላ እንዲኖረው አይደለም፣ እኛ እንድንኖረው፣ በተለይ ክርስቲያኖች እንድንኖረው። አብላጫ ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በኢትዮጵያ ውስጥ ክርስቲያን አብላጫው። ግን ራሳችንን ማዳን አልቻልን፣ እንኳንስ ሌላውን ልናሳመን። ኦርቶዶክሳውያን ወገኖቼ ዛሬ እግዚአብሔር በዚህ በልደት ቀን አንድ መልእክት ይናገራል በቤተ ክርስቲያን በኩል። ፍቅር የሚባለውን ነገር ተለማመዱት፣ ተቀበሉት። ፍቅርን ካልተቀበልነው ምግብ ቢሰጠን እንኳን ካልተቀበልንና ካልበላ ነው ይሸታል እንጂ ምንም ነገር አይሆንም።
ማንኛውም ነገር ካልተገበረ ህልው ሊሆን አይችልም። ፍቅር አፍቃሪ ሰዎችን ይፈልጋል። ካልተሰራ ሕያው አይሆንም፣ ደግሞ ኤግዚስት አያደርግም። ይቅርታዬን ቃል ልጠቀም። ፍቅር አንደኛው የተገለበጠበት ነው። እሱን እንድንኖረው እግዚአብሔር ለኛ አደራ ሰጠ። ይህንን ሰሞን የአባታችን የአቡነ ጴጥሮስ ንግግር እጅግ በጣም መነጋገሪያ ሆኖ ነበር። ወደ ጃፓን ሂጄ ነበር። በጃፓን እግዚአብሔር የለም ብለው እግዚአብሔርን የማያምኑ ህዝቦች በሰላም እየኖሩ አየሁ። እግዚአብሔርን የምታምን ኢትዮጵያ ግን አሁን ላይ ሰላሟ በዚህ መልኩ ደፍርሷል ብለው በተናገሩበት ንግግራቸው እንግዲህ አንዳንድ ሰዎች ኮሜንት ላይ የገቡ አይ እምነት ልክ አይደለም ማለት ነው፣ እነርሱ በሰላም እየኖሩ ከሆነ የኛ በእምነት መኖር ልክ አይደለም ያሉ አንዳንድ የማይሆን ሐሳብን የሚሰጡ ኮሜንት የሚያደርጉ ሰዎችም እንዳሉ ያየው ነበር። እንግዲህ ሰይጣን ፈተናውን የሚያበዛው እግዚአብሔርን በሚከተሉ ሰዎች እንደሆነ ልናውቀው ይገባል። እንግዲህ በውጭ ሀገራት አብዛኛዎቹ እግዚአብሔር የለም እምነት አያስፈልግም ብለው የሚናገሩ የሚመሰክሩ ሰዎች እነዛ የሰይጣን ህዝቦች ናቸው። ሰይጣን ነው የሚከተሉት። እኛ ደግሞ እግዚአብሔር አለ እግዚአብሔርን ነው ምናምን የምንል ሰዎች ደግሞ በቃ ሁሌም ቢሆን ሰይጣን ስራውን በእኛ ላይ ሁሌም ቢሆን መከራው እንደሚያበዛብን ልናውቀው ይገባናል ማለት ነው። ግን እውነቱ ይህ ነው ማለት ነው። እንግዲህ በኢትዮጵያ ሀገራችን ሙስሊሙ አለ፣ ኦርቶዶክሱ አለ፣ ፕሮቴስታንቱ አለ። ሁሉም አምላክ አለኝ ፈጣሪ አለኝ ብሎ ያስባል። ግን በእምነት የሚኖሩ ህዝቦች ደግሞ እርስ በርሳቸው ሲጫረሱ እንግዲህ ይታያሉ። ትናንትም የሰማነው ነገር እንግዲህ ነበር። ገዳሙ ላይ ገዳማውያኑን እየገቡ አባቶቻችን እየገደሉ ይገኛሉ። እንግዲህ አባቶቻችን የሚገሉ ሰዎች እምነታቸው አባቶችን ግደሉ የሚል ትእዛዝ አለበት መሰል። አሁን ላይ እንግዲህ ሁላችንም ኦርቶዶክሳውያን ተጨንቀናል። ትናንትም የሰማነው ነገር እጅግ በጣም አሳዝኖናል። የአንድ ቪዲዮ አንዴ ላሳያችሁ። አባታችን ግን ይሄ አይገባቸውም ነበር። አዎ ዓለምን ንቀው በጸሎት ለተወሰኑት አባት ይህ አይገባቸውም ነበር። አሰቦት ገዳም በሐዘን ተውጧል። በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ለዓመታት በብህትውና ተወስነው የኖሩት ባህታዊ አባ መብራቱ ጥር 30 ቀን በበዓታቸው ወይም በመኖሪያቸው ውስጥ በግፍ ተገድለው ተገኝተዋል። ባህታዊው በዓለማዊ ኑሮ ተለይተው በገዳም ዘግተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት ቢሆኑም ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸውን ከስፍራው የደረሰ መረጃ ያመላክታል። በር ዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላውን ምዕመናንና የገዳሙን ማህበረሰብ በታላቅ ሐዘን ላይ ጥሏል። የአባታችንን ነፍስ ከቅዱሳን ጋር ያሳርፍልን። ለቤተ ክርስቲያንና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። እንዲህ አይነት የኦርቶዶክሳውያንን ሞት የአባቶችን ሞት ላለመስማት የምንሸሽ ሰዎች በጣም ብዙ ነን። ሙዚቃ ሲመጣ ያንን ሙዚቃ በስርዓት እናየዋለን። ኮሜዲ ሲመጣ በስርዓት ቲክቶክ ላይ እናያለን። አባቶች በገዳማቸው በዚህ መልኩ ተገደሉ ስንባል ደግሞ እንዲህ አይነት መከራን መስማት አልፈልግም ብለን የአባቶችን ሞት የምንክድ ሰዎች በጣም ብዙ ነን እና የአባቶችን መከራ አልሰማም በማለታችን ይህ መከራ ከኛ እንግዲህ እንደማይሸሽ ልናውቀው ይገባል። ነገ ከነገ በኋላ የጊዜ ሁኔታ ነው እንጂ ቤታችን እንደሚያንኳኳ ልታውቁት ይገባል። ከዚህ በፊት እንግዲህ በዝቋላ አባቶች በበዓታቸው ጸሎት በሚያደርጉበት ቦታ በጥይት ተደብድበው እንደተገኙ ይታወቃል። በገጀራም ሚዛኔ ተቆራርጠዋል። ዛሬም ደግሞ እነዛ ለሞቱ አባቶቻችን ፍትህ ስላልተሰጣቸው እንደገና የአባቶች ሞት በዚህ መልኩ ቀጥሎ እያየነው እንገኛለን ማለት ነው። ሁላችንም ኦርቶዶክሳውያን አሁን ላይ ምንም የማናደርግበት ሁኔታ ላይ እንገኛለን። ከንፈር መጠን ከማለፍ ውጭ ምንም መፍትሄም እያመጣን አይደለም። እንግዲህ በአመራር ደረጃ አባት ብለን የሾምናቸው ሰዎችም አሁን ላይ አባቶች ቢገደሉ፣ ካህናት ቢገደሉ፣ ኦርቶዶክሳውያን በኦርቶዶክስነታቸው ቢገደሉ ምንም መግለጫ እንኳን ለመስጠት የማይፈልጉ ናቸው። እኔ በጣም ከማዝንበት ነገር መካከል እነዚህ አባቶች ለሀገር የሚጸልዩ ናቸው እንጂ ከሰው ጋር በገንዘብ የማይጣሉ እንትና እንደዚህ ያደረገኝ ዘሬ እንደዚህ ነው ብለው ስለምንም የማይገልጹ ሰዎች ናቸው። እንግዲህ መነኮሳት አባቶቻችን በዓለማዊ መንገዱ ሁሉ ትተው ሁሉ ነገራቸውን ለእግዚአብሔር አስገዝተው ጥያቄያቸውን ለእግዚአብሔር የሚያቀርቡ ስለ ሰላም የሚጸልዩ ስለ ሀገር የሚጸልዩ ናቸው እንጂ በዚህ መልኩ ተደብድበው በጥይት ተመተው እንደዚህ በማይሆን ነገር ሙተው ስናያቸው ግን እኛ ኦርቶዶክሳውያን መከራችን እስከ ምን ድረስ እንደደረሰ ግን ልናውቀው ይገባል። የነዚህን የአባቶችን ሞት እያየን እንኳን አሁን በእኛ በኦርቶዶክሳውያን ላይ የተደረገ ያለውን ነገር የማናውቅ የማነቃ በጣም ብዙ ኦርቶዶክሳውያንና የአባቶችን ድምጽ በደንብ እናሰማ። አሁንም ቢሆን ይህ ጉዳይ መፍትሄ እንዲያመጣ እንግዲህ አባቶቻችንም ለዚህ ጉዳይ የሆነ ትኩረት እንዲሰጡት ልናደርግ ይገባል። ይህንን ቪዲዮ ዩቲዩብ ሊይዘውም ስለሚችል ሁላችሁም በተቻላችሁ መጠን ሼር አድርጉት። ስለ አባቶች ሞት፣ ስለ አባቶች መገደል፣ ስለ ኦርቶዶክሳውያን እንደዚህ መሆን ስናወራ ብዙ ጊዜ ዩቲዩብ 5000 ሰው 6000 ሰው እንዲያየው ብቻ ነው የሚያደርገውና ለወዳጅ ዘመዶቻችሁም ይህንን ጉዳይ ሼር አድርጉት። ከዚህ ቀጥሎም የማሳያችሁ ከዚህ በፊት አንድ ኦርቶዶክሳዊ ወንድም በኦርቶዶክስነቱ ተገድሏል። ግን ደግሞ
ሚስቲቱ አሁን ያለችበት ሁኔታ እጅግ በጣም ታሳዝናለች። እስኪ ቪዲዮን አንዴ ላሳያችሁ። የ9 ወር ነፍሰ ጡር ነኝ። እባካችሁ እቺን ቪዲዮ አትሳልፉ። የ9 ወር ነፍሰ ጡር ናት። 2 መንታ ልጆች አላት። ባለቤቷ የልጆቿ አባት ቤተ ክርስቲያንን ሊያገለግል ወጥቶ ያልተመለሰባት፣ ዛሬ የልጆቿን ጥያቄ መመለስ ያቃታት የ9 ወር ነፍሰ ጡር ናት። እየነገርኳችሁ ነው። ለምንድን ነው አባዬ የማይመጣው? አባዬ ናፈቀን ምናምን ነገር ይላል። በቃ ለምን እደብቃችኋለሁ ብዬ ነገር ሞተ ተቀበረ አለች። ከዛ የቱ ጋር ነው የተቀበረው አለች። እሱ ነው ትንሽ ውስጤን ከበድ የሚያደርግ። ልጅ ያላችሁ ቤተሰብ ያላችሁ ስለምን እቺን እንደማትሰሙን አላቅም። ስለምን ይሄንን አብዝታችሁ ኮፒ ሊንክ በማድረግ የሆኑ ሰዎች ጆሮና ልብ ውስጥ ለምን እንደማታደርሱልን አናውቅም። እባካችሁን ይሄንን ጥቁር ልብሳችንን ቀይረን ነጭ ልብሳችንን የምንለብስበት ቀን ሩቅ አይሁን። እባካችሁን ይሄንን ማድረግ ትችላላችሁ። ይሄንን ቻሌንጅ ብቻ ተቀላቀሉ። 10,000 ሰዎች ብቻ 200 ብር አስገቡልን። ይሄንን ብቻ አድርጉልን። ስለምታደርጉት ነገር ሁሉ ወላዲተ አምላክ ወላዲተ ቃል እሷ አይጠና ሆዷ ድንግል ማርያም ከክፉ ነገር ትጠብቃችሁ። ማሰሯችሁን ጎዶሏችሁን ሁሉ ትምላላችሁ። ወላዲተ አምላክ ወጥቶ ከመቅረት ትሰውራችሁ። ግዴላችሁም ኮሜንት ላይ አሜን በሉ። እዚህ ቤት የገባው ሐዘን ሁላችሁም ቤት አይግባባችሁ። አሜን በሉን ኮሜንት ላይ። እናመሰግናለን። እህታችን እንግዲህ እንደሰማችኋት ነው። ባለቤቷ ቤተክርስቲያን ለማገልገል ወጣ፣ ግን ደግሞ የተመለሰው አስከሬኑ ነው። ይህም የሆነው በኦርቶዶክሳዊነቱ ነው። እንግዲህ ይህ ባለቤቷ መንታ ልጆች ነበሩት። አሁን ደግሞ እርሷ ነፍሰ ጡር እንደሆነችና በጣም ችግር ላይ እንደሆነች ምንም ማድረግ እንዳልቻለች እያለቀሰች ነው እየተናገረች የምትገኘው። ኦርቶዶክሳውያን ሞቱ ስንባል ከንፈር መምጠጥ ብቻ ሳይሆን እንዲህ እነዛ ኦርቶዶክሳውያን የሞቱት በጣም ብዙ የሚያግዟቸው ልጆቻቸው፣ ባለቤታቸው እንዳለችም ልናውቀው ይገባል። እህታችን እንግዲህ አሁን የምትጠብቀው እጇን ዘርግታኛን ነውና እዚህ አካውንት ከ100 ብር ጀምሮ የተቻላችሁን ለዚች እህታችን አድርጉ። እንዲህ አይነት ኦርቶዶክሳውያን ሲሞቱ ግን በጣም ብዙ የኦርቶዶክሳውያን ቤተሰብ እንደሚናጋ ልናውቀው ይገባል። እነዛ ኦርቶዶክሳውያን ልጆች አላቸው፣ ሚስቶች አሏቸው፣ የሚያስተዳድሯቸው እናትና አባቶች አሏቸው። እነዛ ሲሞቱ ግን እናትና አባቶቻቸው፣ ልጆቻቸው ጎዳና እንደሚወድቁ ልናውቀው ይገባል። ቢያንስ ሞታቸውን ባናስቀር እንኳን እነርሱ በመሞታቸው የሚበተኑ ቤተሰቦችን እንዳይበተኑ ልናደርግ ይገባል ማለት ነው። ሁላችሁም ለዚች እህታችን እንዲያው የተቻላችሁን አድርጉ እንላለን። ለሞቱት አባቶቻችን እግዚአብሔር በአብርሃም በይስሐቅ በያዕቆብ አጠገብ ነፍሳቸውን ያኑር እንላለን። ለኛም ደግሞ የእነርሱን በረከት ያድለን። እንቀጥላለን። እመቤታችንን እመቤታችን ብሎ መጥራት ምን የሚያሳፍር ሆኖ ነው? ማንኛቸውንም አሁን ስንሰማ ዘመናውያንን መጽሐፍ ቅዱስ አነበብን ተገልጦልናል በርቶልናል የሚሉት ማርያም 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 ነው እንደ ጓደኛ። እና ለምንድን ነው ታዲያ ብዙ ጊዜ በእመቤታችን ላይ ይህ አይነት ንቀት? ከአጠራር ጀምሮ እመቤታችን እንኳን ቅድስት ኤልሳቤጥ የጌታዬ እናት ማርያም እኮ አላለችም። የ90 ዓመት አሮጊት እኮ ናት። የ90 ዓመት ሽማግሌ ናት። በፈለገችው ስም መጥራት የምትችል ናት፣ በልጅነት ስም። ነገር ግን የጌታዬ እናት ነው ያለችው። እንዲያውም ስትናገር እየጮኸች ነው ከአክብሮቷ የተነሳ የጌታዬ እናት። እኛ ደግሞ የጌታችን እናት እመ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ። እንደገና እመቤታችን ቅድም እንዳልኩት እንዴ የዚህን ሀገር መሪዎች ባለቤት ቀዳማዊት እመቤት እያልን የምንጠራ ጥሩ ነው፣ የአክብሮት ስም ነው እንዴ። በጣም የሚገርም ነገር ነው። ጌታ ጌታ እያሉ ይጠራል። አሁን እዚያ ዮሐንስ ምዕራፍ 7 ላይ በአካለ ነፍስ ያሉ ቅዱሳንን እነዚህ ነጫጭ ልብስ የለበሱ በበጉ ደም ልብሳቸውን ያነጹ ከየት እንደመጡ ታውቃለህ ወይ አለኝ ይላል ከሱራፌል አንድ ወደ ዮሐንስ ወንጌላዊ መጥቶ። ስለዚህ ዮሐንስ ምንድን ነው? ጌታዬ አንተ ታውቃለህ አልኩት። መልአኩን እኮ ነው ጌታዬ የሚለው። እንደ ቅዱስ ጳውሎስን እኮ ጌቶቼ ብሏቸዋል ያ የወህኒ ቤት ኃላፊ ወታደር የሐዋርያት ሥራ ምዕራፍ 16 ላይ እንደሚነግረን። ሳራ እኮ ባሏን አብርሃምን ጌታዬ እያለች ነበር የምትጠራው። ጌታዬ እያለች በመጥራቷ እኮ ተሸልማበታለች አንደኛ ጴጥሮስ እንደሚነግረን። ስለዚህ እመቤታችንን እመቤታችን ብሎ መጥራት ምን የሚያሳፍር ሆኖ ነው?
ማንኛቸውንም አሁን ስንሰማ ዘመናውያንን መጽሐፍ ቅዱስ አነበብን ተገልጦልናል በርቶልናል የሚሉት ማርያም 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 ነው እንደ ጓደኛ። እሺ 78 ማርያሞች አሉ። የትኛዋ ማርያም ናት? ቢያንስ የጌታ እናት ወንጌሉ እንደሚላት። ስለዚህ የሆነው ሆኖ እመቤታችን ማለታችን በእውነቱ የሚያሳፍረን አይደለም። አባታችን እናመሰግናለን። ስለ እመቤታችን ሲነሳ መናፍቃኑ እንግዲህ እመቤታችንን ከጓደኛ በታች አድርገው ሲያዩት ሲንቋት እናያለንና እንደው እነዚህ ሰዎች እመቤታችንን በዚህ መልኩ የሚያዩት የሚያነቡት መጽሐፍ ቅዱስ እውነት እኛ ያለን መጽሐፍ ቅዱስን አንብበው ሳይሆን ሌላ መጽሐፍ ቅዱስ ተሰጧቸው ነው የሚመስለን። በስርዓት ወንጌሉን በስርዓት መጽሐፍ ቅዱስን ቢያነቡ ኖሮ እመቤታችንን በምን አይነት መልኩ አክብረው እንደሚጠሯት ይታወቃል ማለት ነው። መናፍቃኑ ግን አሁን ላይ በቃ ጌታን ማክበር ኢየሱስን ማክበር የሚመስላቸው እመቤታችን መጥላት አድርገው የያዙት በጣም ብዙዎች ናቸው። እግዚአብሔር አሁንም ቢሆን ለነዚህ ሰዎች ልቦና ይስጣቸው። እመቤታችን ቅድስት ድንግል ማርያም እንግዲህ ፍቅሯንም ታሳድርባቸው። ሁላችሁም ኮሜንት ላይ እመቤታችን ቅድስት ድንግል ማርያም እያላችሁ ኮሜንት አድርጉ። እኔ ቆሜማ እሷ በተግሊል አታገባትም። እሷን ማሳሳት ቢያቅተኝ እሱን አሳስተዋለሁ። እኔ ምላችሁ ለምን ወይን አንጠጣም? ኧረ እኔ ጠጥቼ አላውቅም። ውይ ይቅር ቢቱዬ እኔ አልጠጣም። ውይ እናንተ ደግሞ ታካብዳላችሁ። አስተናጋጅ አሁን እሷ አክሊል ደፍታ እኔ ሌጣይን ስዳር ሰውስ ምን ይላል? ወይኔ መሸኮ ለምን እዚህ ወርጋት ይዞ ደግሞ ሙሽሮች ናቸው። ኧረ እኔማ ይጠብቀኛለች። እኔ አላድርም እሄዳለሁ ወደ ቤቴ። እዚህ ነይ በቃ እንተኛ። የት አባቱ አቤት ጓደኛዬ አዳር እንዴት ነበር? ጉልበት ተፈተሻ በአጋጣሚ ያደረጋችሁት? በቃሽ ቢቱ፣ ከዚህ በላይ ራስሽን ባታዋርጂ ጥሩ ነው። ይህንን ሁሉ የቻልኩት ለመልካም ጓደኝነታችን ብዬ እንጂ ማታውን አስቀየምሽ ነበር። ማታ እኔም ቻቻም አልሰከርንም። ምትቀጂውን ወይንም ስልክ ስትጎረጉሪ ተደብቀን እየደፋ ነው ነበር። አዎ ቢቱ፣ በአንቺ መውደቅ የገዛ ጓደኛሽን እንድትወድቅ እንቅፋት ስትሆኚ ብዙ ታዝቤያለሁ። አንቺም አላስተዋልሽ እንጂ ድንግልና ሁለት ነው። አንደኛው የአካል ሲሆን ሁለተኛው ደግሞ በንስሐ የምናገኘው ድንግልና። ለማንኛውም ሁሉም አልፏል። እኛም ያደርን የተለያየ ክፍል ነው። ለዛሬውም ለበፊቱም መተላለፍሽ ንስሐ ብትገቢ ጥሩ ነው። እንዳያችኋቸው ነው። አንዳንድ ሰዎች እንግዲህ እነርሱ ወድቀው እኛን ለመጣል የሚፈልጉ በሰው ውድቀት ደስ የሚሰኙ ሰዎች አሉና ከነዚህ ሰዎች እኛ ራሳችን እናለቅ። እንዲህ አይነት ሰዎች የሆኑ ሰዎች ካለን ደግሞ መልካሙን መንገድ ስላልያዝን ወደ መልካሙ መንገድ እንመለስ። በጣም ትልቅ ደስ የሚል ትምህርት ነው። እንቀጥላለን ቪዲዮአችን። ለቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን ቢውል ደስ የሚለው ሰው ነበረ እና ለቤተ ክርስቲያን ለጸሎት ከገባባት ቅጽበት ጀምሮ ለሰከንድም ተቀምጦ አያውቅም። ቆሞ ነው የሚጨርሰው። ከዚያ ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው። እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ። ይገርማቸው እና ሽባ ሆኖ ሲቀመጥ ስለምንም ነገር አላለቀሰም። የሚያለቅሰው ቆሜ ማስቀደስ አቃተኝ ብሎ ነበር የሚያለቅሰው። ታውቃላችሁ፣ በዊልቸር ይዘውት ይሄዳሉ፣ ያለቅሳል። አንድ ቀን እባካችሁ ናፈቀኝ፣ በሌሊት ውሰዱኝ፣ የሚወስደው አጣ። በዊልቸር አድርገው በመኪና ወስደው ልክ ቅዳሴ ሊገባ ሲል የቤተ መቅደሱን ይህን ሳንቃውን ሄዶ እየተሳለመ እንባው እንኩት እንኩት እያለ እየረገፈ እያለቀሰ ጌታ ሆይ ቆሜ ማስቀደስ አቃተኝ በኃጢአቴ ምክንያት። ተመልከቱ፣ ምን ነው እንዲህ አረከኝ አይልም የእግዚአብሔር ሰው። በኃጢአቴ ምክንያት ተመታው፣ ሰይጣን አሸነፈኝ፣ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ። እባክህን እንዴት ቆሜ ማስቀደስ በፊት እከለከላለሁ? እያለቀሰ ስቅ እያለ ሲያለቅስ ቅዳሴ ሊገባ ልብስ ለብሶ ጸሎት ሊያደርስ የተሰየመው ካህን በጣም የሚሰቀሰቅ ድምፅ ሲሰማ ዞር ብሎ አየ። በዊልቸር ሆኖ ያ ቆሞ ሲያስቀድስ ሲቆርብ የሚያውቀው ሰው ያለቅሳል። ያ እንባው እየወረደ እየገፉ ያስገቡታል። ቅዳሴውን ከመጀመሩ በፊት ተንደርድሮ ሄዶ ጠየቀው፣ ምን ነው ምን አገኘ? እንዲህ ያለ ነገር ገጠመኝ።
ይኸው ካንሰር ነው። አባቴ ሆይ እግዚአብሔር አዘነብኝ፣ ምን እንደበደልኩት እርሱ ያውቃል፣ እባክን ስለ ኃጢአቴ ማልድልኝ ያለ እንባውን ያረግፋል። ቤተ መቅደስ ሮጬ መጥቼ ከነ ኃጢአቴ እንኳን መቆም አልችልም፣ እነሆ ተመታው ያለ ሲያለቅስ ካህኑ እንዲህ አለው፣ አዘነለትና አንተ በሽተኛ ነህ፣ እዚህም መምጣት እንደዚህ ደክመህ አይጠበቅብህም። ሥጋውና ደሙን እኔ ቤትህ መጥቼ ለበሽተኞች በተፈቀደው ሥርዓት አቆርብሃለሁ። አሁን ወደ ቤትህ ሂድ አለው። የካህን ትእዛዝ ያከብራሉና ወጥቶ ወደ ቤቱ ሄደ። ቤቱ ሄዶ አልጋው ላይ አረፍ እንዳለ ወዲያው አሸለበው። በመሃል እመቤታችን ተገለጸችለት። በዚያው ቀን ተገልጻ ቅድም እያለቀስክ ወደ አንተ ቤት መግባት ተከለከልኩ በኃጢአቴ ምክንያት እያልክ የቤተ መቅደሱን ሳንቃ በሩን ስትስመው የሳምከው ዕቃውን ያንን እንጨቱን አይደለም ልጄን ነው የሳምከው አለችው እመቤታችን። ልጄ ጌታችን ኢየሱስ ክርስቶስ እሱን ነው የሳምከው። ሰይጣን ነው እንደዚህ ያደረገብህ። ልጄ ፈቅዶልሃል፣ ከዚህ በሽታ ፈውሷል፣ ይቅር ብሎሃል። ወደ ቤተ መቅደስ ምትጠማውን ምትጓጓውን እየሮጥክ ሄደህ ገስግሰህ ገብተህ ቆመህ አስቀድሰህ ቆርመህ መውጣት ፈቅዶልሃል ልጄ ተነስ ብላው ብድግ ሲል ድኖ አገኘው። እዩ ክርስቲያኖች፣ እዩ መጠማት ምን እንደሚያደርግ እና ድኖ ተነስቶ እንደገና ወደ ቤተ መቅደስ ውሰዱኝ ብሎ ቅዳሴው ሳያልቅ ብሎ ወሰዱት። ይዞት ሄዶ ልክ እያለቀሰ የቤተ መቅደሱን በር የሳመባት ላይ ሲደርስ ካህኑ ደግሞ ምዕመናኑን አቁርቦ ጨርሶ እሱን ሊያቆርብ ሲወጣ እዚያችው በር ላይ ተገናኙ። ወደ ውስጥ ገብቶ ቆረበና እግዚአብሔርን አመሰገነ። መምህራችን ቃለ ሕይወትን ያሰማልን። እንግዲህ ለሁላችንም እጅግ በጣም ትልቅ አስተማሪ ትምህርት ነው። ለሁላችንም እግዚአብሔር ልቦናን ያድለን፣ ወደ እርሱ ይመልሰን እንላለን። ቃለ ሕይወት ያሰማልን ያላችሁ እናንተም ኮሜንት አድርጉ። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህም አስተማሪ ቻናላችን ላይ ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ከታች ባለው ስልክ እንግዲህ ኮንታክት ማድረግ ትችላላችሁ። በዋትስአፕም በቴሌግራምም። ሁሌም በፕሮግራማችን ጥያቄ እንደምንጠይቅ ይታወቃል። ዛሬም ጥያቄ አዘጋጅተናል። ጥያቄያችን የ500 ብር ካርድ ያሸልማል። ጥያቄውን ተመልክተን እንመለሳለን። የዛሬ ጥያቄያችን ሰዓሊ ጸሐፊና ሐኪም የነበረ ወንጌላዊ ማን ነው? ሀ ወንጌላዊ ማቴዎስ፣ ለ ወንጌላዊ ማርቆስ፣ ሐመርኋ ወንጌላዊ ሉቃስ፣ መ ወንጌላዊ ዮሐንስ። የዛሬ ጥያቄያችን እጅግ በጣም ቀላል ነው። ማንም የማይመልስ ሰው መኖር የለበትም። ኮሜንት አድርጉ። በቀጣይ ቪዲዮ ተሸላሚውን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ለወዳጅ ዘመዶቻችሁም ሸር አድርጉ። ለቻናላችንም አዲስ የሆናችሁ ሰዎች እኔ ተመስገነኝ፣ ቻናሉን ሰብስክራይብ በማድረግ ሁሌም ቢሆን እንዲህ አይነት ወቅታዊና አስተማሪ ቪዲዮዎች እንዲደርሷችሁ አድርጉ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ?